Hey, welcome. እንዴት ናችሁ? እዚህ ቤት ዶክተር Thank you for coming. አለን መስገን ደህና እንግዳ ናት። ሽጥቻ እንዴት ናችሁ? ዌልካም። የሚገርም ነው። እንግዲህ ይሄ በስቱዲዮ ስለመጣችሁ በጣም ደስ ብሎኛል። ይሄ በራሴ የተሰራ ስቱዲዮ ነው። ደንበኛውም ቀምቀቢውም በያጁ ሁሉም ኤቭሪቲንግ ራሴ የሰራሁት። በነገራችን ላይ ከመሰራቱ በፊት ይሄን ቤት ከመጀመሪያው ጀምሬ አውቃለሁ። ከዚህ በላይ የምታዩት አልነበረም። የነበረው ይሄኛው ቤት አለ፣ ጣሪያ ነበረው፣ የቆርቆሮ ጣሪያ። ከዛ ውጭ ያለው ነገር ግን አሁን እዚህ ጋር የምታዩቸው የብረት ፍሬሞች ቆሞ፣ ከዛ በላይ ወለሉ ሲሰራ የዚህኛው ቤት ጣሪያ የነበረው ፈርሶ ግንቡን ብየዳውንን የእንጨት ስራውን ሁሉም ነገር ሰርቶ ይሄን ቤት ያጠናቀቀው የመጀመሪያው ቤት እዚህ ጋር ድሮ መስራት ነው የነበረው። አሁን ስቱዲዮ ሲጠበኝ ጊዜ አንድ በብረት ስትራክቸር አንድ ስቱዲዮ ጨመርኩበት። ግሪዶቹን ለምታዩቸው ፈረሶች ናቸው። አራት ማዕዘን ነገር ብዙ አልወድም። ለምን ወንበር አራት ማዕዘን፣ ጠረጴዛ አራት ማዕዘን፣ በር አራት ማዕዘን ሲሆን አስተሳሰብም አራት ማዕዘን እንዲሆን እነዛ መስመሮች የሰባበርኩት። እንደምታዩቸው በሮቹ እዚህ ጋር ለምሳሌ ይሄ በር ሁለት ተካፋች ነው። እነዛ መስመሮች ሰባበርኩ። እንደዚህ ያለ ሰው ይመስላል። ከላይ ሳፍር ቀደዳለ እዛ ጋር ነው የምታዩት። እና ኤሌመንቶቹን የአርት ኤሌመንቶቹን ሰባብሮ የሆነ ለአይንም ደስ ይላል። ከተለመደው ውጪ ወጣ ሲልም ያው በለጠ ያምራል። እና ሌላ ግሪዶች ናቸው። ግሪዶች ብዙ ጊዜ ቤት ላይ ሲሰሩ እስር ቤት ነው የሚመስሉት። ይሄን ግን ትንሽ አርቲስት ያው ደረቶቹም እየቀጠቀጥኩ እየበየኩም እያልኩ ድሮይንጉን ሰራና በዛ መሰረት ወደ ውስጥ ደግሞ ስንገባ እናያለን ሞር የዚህ ቤት ጥበት ነው ያኛውን ቤት አሁን እንድሰራ ያደረገኝ። ምክንያቱም እንደምታዩት ጠቦኛል። አርት ደግሞ ስክላፕቸር ምሰራለው፣ ቅርጻ ቅርጽ በብረት በጀሶ በእንጨት ፔይንቲንጎች ምሰራለው፣ ታዲያ ፔይንቲንጎች የዚህ ጥበት ነው። ቦታ ስለሌለ ግቢ ውስጥ ወደ ላይ አንድ ስቶሪ በብረት ስትራክቸር ቤቱ ሳይፈርስ እሱ እንዳለው አሸናፊ በውስጥ በኩል በፉቲንግ ይባላል በጄ ቦልት ቆፍሬ በውጭ በኩል በኮንክሪት ፒላሮችን ካቆምኩ በኋላ ካንቾቹን በይጄ ቤቱን ሰራው ማለት ነው። ኤቭሪቲንግ ፍሎሪንጉን ቻኪንጉን እና ባይዘው ኢንጆይ አደርገዋለሁ በመስራት ደስ የሚለኝ እና እንደምሰማው ከ12 ሰዓት ምናምን ነው ጠዋት የጀመርኩ ኬንድ ላይ ቀን አስተምራለሁ፣ አስተማሪም ነኝ። እና አንደኛው ስቱዲዮ ይሄን ይመስላል። እዚህ ጋር በፊት ይሄኛው የድሮ ስቱዲዮ ላይ እንደዚህ ቺሚኒ ናቸው። ቺሚኒ ማለት እሳት ማሞቂያ ነው። ሂስቶሪካል ቦታዎች ናቸው። አክሱም፣ ላሊበላ፣ ጎንደር ላሊበላ ሴክሽን አድርገን ፐርስፔክቲቭ ቀለሙን እንትን አድርጌ በብረት ስትራክቸር ፎርሞኩ መጣወራ ሰርቼ ብረት በይጀበት ውስጡን ስትራክቸሩን እሱ እንዲመስል ነው። ቱር አደርጋለሁ ወይ ፍሪ ታይም ኢትዮጵያ በጣም እዞራለሁ እና ፎቶግራፈር ነኝ። ፎቶግራፍ አነሳለሁ። አንድ 3 ኢሚግሬሽን ሳይቻለሁ ፎቶግራፍ እና በሚሄድበት ቦታ አንዳንድ ነገሮች አይኔ የሳበውን ነገር ሰበስባለሁ። አሁን ይሄ ሐዋሳ ያሉ ዘንቢሎች ናቸው፣ ግን ለእኔ ደግሞ እንደ ሼልፍ አረኳቸው። እነዚህ ይሄ አንድ ጓደኛ የቱር ጋር ያለ የሰጠኝ ነው። ወደ ደቡብ አካባቢ ቦረና ግመሎቹ ላይ የሚደረግ ነው። ሲሄዱ ስትንቀሳቀስ ድምፅ አለው። ያ የፈርቲሊቲ ሲምቦል ነው። ይሄም የሆነ ዋን ኦፍ ዘ ካልቸር እንትን የሚጠጡበት ነው አለኝ። ሌላ ቤቴን የላኛውን ከሰራ በኋላ ደረጃዎቹ ላይ ጥቅሶች ከሀገር ውስጥም ከውጭ ሀገርም እንኳን ደህና መጣችሁ ይላል። ዌብ አርት ዲዛይን ጋር እንትን የሚለው ዌብ ማለት ወንደሰን በየነ፣ ሌላው ደግሞ ዌብ ኔትወርኪንግ ማለት ነው። ሌላ ውበትን የሚያደንቅና ውበት የሚደንቅ ሁሉ ባለቅኔ ይኖራል። ባህሉ ግርማ The purpose of art is washing the dust of daily life of soil. ፓብሎ ፒካሶ
እዛ ጋም የሊዮናርዶ ዳቪንቺ እንትን አለ where the spirit doesn't work with the hand there is no art ይላል። አሸናፊ ሲያስተምረን እንደውም በኮሄረንት ይላል ልብና ጭንቅላት ሲገናኝ የምትሰራው ማንኛውም ነገር ውጤታማ ይሆናል። ስፒሪት ካልሰራ መካኒካል ነው የሚሆነው። በተለይ አርት እነዚህ ክሬቲቭ የሆኑ ነገሮች ሁሉ ጊዜ ኮኔክትድ መሆን አለበት ከዛኛው ዓለም ወይንም ከልባችን ጋር። ያ ደግሞ የጸጋዬ ገብረመድኅን በጣም ወደው ጸሐፊ ነው። ጥበብ ይናፍቀኛል፣ ተቻችሎ የሚኖር ህዝብ ያስቀናኛል፣ ድንቁርና ያስፈራኛል፣ ጦርነት ያስጠላኛል። ሎሬት ጸጋዬ ገብረመድኅን ነው እያለ እያንዳንዱን እንትን ውስጥ ትርጉም የሚሰጡ ለሰውም ለጥበብ ሰውም ለማንኛውም ሰው ሲመጣ ትንሽ ደረጃ እንዳይመስል እንደ ስፓርክ ነገር አለ አይደለ? ሌላ ገብረ ክርስቶስ ደስታ የታወቀ ገጣሚና አንድ ሰዓሊ ነው፣ ታውቁታላችሁ። ከብዙ ግጥሞች ውስጥ የተወሰነውን እንትን ብዬ ነው። መነሻ ለስዕል ይላል። መነሻ ለስዕል አያልቅም ጉዞ ማስመሰል መተርጎም መፈለግ አዲስ ነገር መፍጠር ከማይታየው ጋር ሄዶ መነጋገር የማይታየው ጋር ሄዶ በጣም የሚገርም ኢማጂኔቲቭ የሆነ ሰዓሊ ነው። ክሬቲቭ ነው፣ ገጣሚ ነው፣ የሚገርም ሰው ነው። ክሬቲቭ ቴክስት ካሌጅ ላይ ሄንሪ ማቲስ ነው። መኖርስ በጥበብ ውስጥ ይኖራል። እንግዲህ ጥበብ ሰፊ ነው። በያን ጥበብ እንግዲህ ጠቢባኖች ጥበብ ያው መኖር ልክ ነህ። ከዛ ስንሄድ አሸናፊ ሲያስተምረን ኢምፓክት ሴሚናር ላይ አንድ የተናገራትን ጥቅስ ጻፍኩኝና ምን ይላል? ጥበብ ማለት የምናውቀውንና የምንኖረውን ህይወት ማዋሃድ ነው ይላል አሸናፊ ታዬ። ጥበብ ማለት የምናውቀውንና የምንኖረውን ህይወት ማዋሃድ ነው። በጥበብ ዊዝደም ሲኖረው ህይወታችን ለምን እስቲ እባካችሁ ወደ ላይ የመጣችሁ ሌላ ኢማጂኔሽን ያው የአልበርት አይንስታይን የታወቀ ነው። አንድ በጣም ደስ የምትል ጥቅስ አለች። በዚህ ዓለም ላይ ከባዱ ነገር በጥልቀት ማሰብ ነው። ሄንሪ ማቲስ የወይን ፎርድ በጥልቀት የሚያስብ ሰው ጥቂት ነው። አንዴ ዶክተር ምረት ሲናገር የሰማሁት ጀርመን ውስጥ ለሀገሪቷ የሚያስቡ ሰዎች አሉ። ስራ ሄደው ማሰብ እንደ ስራ የሚገርም ነው። ለሀገሪቷ የሚያስቡ ሀሳብን የሚያስቡ ሰዎች ልክ አሁን ቢሮ ሄጄ እንደዚህ ሰርቼ መጣሁ ይባል የለ ለማሰብ ብቻ የሚሄዱ ሰዎች አሉ ለሀገሪቷ እና የሚገርም ተነስተው ሲወጡ ለማሰብ ብለው ነው የሚወጡ። ሲያስቡ ብለው ወደ ቤታቸው ይሄዳሉ። በቃ ያ የሚገርም ነው። በጣም አስገራሚ ነገር። እንግዲህ የምታዩት ይሄ ቤቱ ይሄን ይመስላል። ኢንጀነራል እንግዲህ ፎቶግራፍ አሁን ብዙዎቹ ነገር ዲስፕሌይ አድርጌያለሁ። ፎቶግራፎች አሉ፣ ቅርጾች አሉ። ይኸውላችሁ እዛ ጋር በነገራችን ላይ ቴፕ ሪከርደሩን ይኸውት፣ ቴሌቪዥኗን ይኸውት። እቺ ቦታ የአንቲክ ምንድነው የአንቲክ ሲቪኒር ኤሪያ ነው አስፋትና የተለያዩ ነገሮች ማስቀመጥባቸው ነው አሉኝ። እንደዚህ አንቲክ የሆነዎች ግራም ሳህን አለ፣ ቅቤ መያዣ አለ፣ ቲቪ አለ። እቺ አሁን የተረሱ የዶላር ያው ጀነሬሽን በጣም ይገርም። እንደዚህ ነገሮች አሉ። ግሉኮሱ አትክልቶች አንዳንዴ ግሉኮሱን አትክልት አንዳንዴ ትሪፕ ስወጣ ለሳምንት ለአራት ቀን ቆይ ስለምችል በድሪፒንግ አደረለ። በቃ እንደዚህ ማለት ነው። ሰው ባይኖርም በቃ ሰርቫይቭ ያደርጋል። አይደርቅ አትክልቶች አትክልት በጣም ነው የምወደው። ውጪ የተኮርኳቸው ጠቅላላ ይሄ ናቸው። እንደዚህም አሉ። እዛ ጋር ማለኛ እንደዚሁ በግሉኮስ እቺ ውሻዬ ሰጂቹ እዛ ጋር አስረዳቸዋለሁ። እቺ የመጀመሪያዋ እንትን ስራ ነች። በብሮ የሰራሁት ፍሎሪንግ ነው የሰራሁት ይሄ ይሄ ፍሎሪንግ ጠቅላላ ቤቱ የሰራሁት ለራሴ ይገርመኛል። አንዳንዴ ማለት ኤነርጂ አንተምቶ ቫይታል ኤነርጂ የሚባለው ነገር ሃው ካም አይ ዲድ ይላል። ምክንያቱም ያኔ ሰራ አይታወቀኝም፣ ግን አሁን እንዴት ሰራሁት ይሄን ማለት ባዘው ፎቶግራፍ እና ቪዲዮ ያነሳለሁ በራሴ ስልክ ስራዎችና ሳያቸው ኮምፒውተር ላይ እንዴት ይሄ ኤነርጂ መጣ። የምትወዱት ነገር ስትሰሩ ይላል ቫይታል ኤነርጂ ሰጣ። ምግብ አይደለምና ትክክለኛ ነው እና ይሄ ስጋነባ እንደውም ቀርተኛል አንዴ መተህ ሸክራው ነው እና እነዚህ ስሰራ እንትኖቹም ጉልበቴ ያሜ ነበር። በኋላ ላይ ባንዴጅ ገዛውና ስፖንጅ አድርጌ በኋላ ላይ መተኛ ጀመርኩ። መጀመሪያ ፓተርኑን ብዙ አሰብኩኝ። እንደውም ለጓደኞቼ ፎቶግራፍ አንስቼ ላኩላቸው። ይሄ ዘንባባ አይነት አለ አይደል? እሱን እንደገና ደግሞ ዳማ የሚመስል እንደገና ደግሞ ቨርቲካል ሌላ አይነት ሰራው። ልቤ መረጠው አለ። ምክንያቱም ቤቱ የጋለሪ ስለሆነ ጸጥ ማለት አለበት፣ መረበሽ የለበትም።
በጣም ኮንፈርም ያደረገልኝ አንደኛው ነው ይሄ ዘንባባ ላንተም ልክ ይላል እና ያኛው ዌቪ ነው የዘንባባ የሚመስለው ይዋጋል አይነ ቢሽሽ ማለት ባህሪ ያለው። በኋላ ይሄኛው መረጥኩ። በኋላ ይሄ ቤት እንደዚህ ረጅም ወደዚህ የንቁመት ለመስበር ወደ ጎን አደረኩት። ወደዚህ ከሆነ አይናችን ይዞት ይወጣል። ያን ረጅም ረጅም ሰው መልበስ ያለበት ወደ ጎን ያለ ዲዛይን ይባላል። ኦፕቲካል ኢሉዥኑ ያሳጥረዋል። አጭር ሰው ደግሞ ቨርቲካል ዲዛይን ሲሆን አይን ላይ ልክ ያን ፕሪንሲፕል ነው እዚህ ላይ አፕላይ ያደረኩት እና በአንድ ወር ከምናምን ግማሽ ላይ ደረስኩ እንጂ ያደረኩት መሰራው እና አሁን ሲያልቅ በጣም ምክንያቱም ከመስራቴ በፊት ታይልስ አሰብኩ። ፕላስቲክ የሚለጠውን ታይልስ አሰብኩ። አዲስ ደግሞ ይመጣል የሚገጣጠም ፕላስቲክ ምንም አላረካኝም ውስጤ። በኋላ እንጨት እፈልጋለሁ የሚፈርሱ ቤቶች የሉም ጣውላ ስፈልግ ብዙ አላረካኝ። በኋላ የሆነ ፒያሳ ቄራ እንደዚህ ያለ ስለኝ ሄድኩኝ። ሲሄድ ግንዲላ የሚሰነጠቅበት ከቄራ ፊት ለፊት ትልቅ ግቢ ነው። እዛ በቃ ያበሻ ጥና ባይዘው ይሄ ያበሻ ደግሞ እድሜ ያለው መልክ አለው ሮያል ነው ራሱ ነው። እሱን ገዝቼ ሰራሁላቸው። ወደዚህ ስንመጣ እዚህ ቤት በዛው እኔ የተገዛ ነገር አልወድም። ራሴ ገዝቼ ሮ ማቴሪያል መስራት ነው ወደው። ይሄ እፎይ የሚለው ወንበር ነው። ብረቱ ዲዛይኑ ከመጽሐፍ ላይ አዳፕት አደረኩና እፎይ የወንበሩ ስም ነው። አዎ ለምን ስትቀመጥ ማታ ማታ እንዳለኝ እንቅልፍ ይወስደኛል። በጣም ነው ሪላክስ ማድረግ ነው። ሐሳብ ሳስብ እንደዚህ ሰራ ስኬቹ ኪሎሪ ያለገነት ቁጭ አደረጋለሁ። አሁን ምን መጣልኝ እግሬ እዚህ ጋር እንደ መሳሪያ መስበው አለ እዚህ ቁጭ የሚል እና you create your own environment እና እቺ በስቻት ብርጭቆ መቀመጫ ነች። ይሄን ፓርኬውን ስለጥፍበት እንትን ተቀረጨው። አሁን ግራይንድ አደርጋታለሁኝ። ብርጭቆ ዲግሪውን ጠብቆ ነው የሚቀመጠው። የሚጠጣ ውሃ ነገር ወይ ሻይ ነገር እዚህ ጋር አደርግና አደርጋለሁ። ሌላው ከዚህ ቀጥሎ የሰራሁት ላሟ ራሷ ሻባቋቻኛ ጂንስ አልጥልም ባይዘው አሮጌ ጂንስ ጠቀምበታለሁ እና ሮኪንግ ቻው። ይሄ ቧንቧ ብረት ነው። ብረቱን በይጄ ይሄ ቧንቧን ቀጥቅጬ ቧንቧን እንትን ማድረገው አሸዋ ከትበትና ፀሐይ ያሰጠዋለሁ። ከዛ በሁለት እንጨት መካከል ይሄ ሞራሌ እንጨት የለም ክብ ምንድነው አጣና በፕላስቲክ አመስ ቀጠቀጠው። ሙቀቱ አሸዋው ቶሎ ስብር እንዳደረግ ያደርገዋል። ከዛ ያደረኩኝ ዲግሪውን ጠብቄ ዲዛይን ላይ ከሰራ በኋላ ከዛ ዲዛይን ቁጭ ስትሉ በቃ እዚህ ቤት ውስጥ 6-7 ወንበር አለ። ሁሉም የራሱ አይነት ፊሊንግ አለው። ያ ይዞ ሄዳል። ይሄ ደግሞ ሽሩሩ ይላል። ሽሩሩ ልጅ ሌላው ይሄ ነው። ይሄንን ታች ጅዋጅዋ ታችዋል ዋን ወይ ነው። ይሄ ግን 360 ዲግሪ ነው። እንደፈለካችሁ ይሽከረከራል። እንደ ፈረስ መቀመጥ ትችላላችሁ። ይሄንን በብረት ቀጥቅጬ የሰራው ትራስ አመጣነት ቁጭ ይሄ ማታ እንደኔ እንዴት ይመቻል። በተለይ ስትረስ ሲኖርብህ ሀሳብ ምናምን ሲኖርብህ ትረስ አለ። ሌላ እነዚህም በኢንግሬቭን የሰራኋቸው ፍቅር ወንዴ በርታ ብያለሁ። እዚህ ጋር ኪፖ ለመሰል ራስን እንትን ማስተካከለብህ ነው። ኪፖ ወንዴ ይሄ አሁን በጣም በቃ አሁን የቀረኝ ምንድነው ዓለማችን ፍቅር ነው ያጣችው። እዚህ ጋር ፍቅር የሚል በብረት ጽሑፍ ቀርጽበታለሁ። አዋሳ ሲሄድ አዋሳ ዳለ ሀይቁ የምታውቁት ከሆነ የተኙ ውሾች አሉ። በተለይ 11 ሰዓት አካባቢ ሰው ወክ ያደርጋል። እዛ ጋር ፍቅር ሀይቅ የሚባለው ጋር እዛ ጋር ያሉት ውሾች መዓሶ የተራመደ አይረግጣቸውም እና ለካ ዓለም ውስጥ ግርግር ውስጥ ብቻችሁን ሁኑ ይላል አሸናፊ ሲያስተምርና you can be alone ወደ ራስህ መግባት ማለት ነው። እና ወደ ስልኬ አነስተዋትና ገረመኝ። ሰው አይረግጣቸውም መዓሶ። በተለይ ለዚህ ዊኬንድ ላይ ሰው ይበዛል። ከክፍለ ሀገርም ከተለያየ አቅጣጫ የሚወጣ ሳለ ሳዳር ያለው እንትን ነው። አነሳውና ሆቴል ገብቼ ስኬች ማድረግ ጀመርኩ። በምን ልስራት ሞር ኤክስፕሬስ የሚያደርጋት ሳስበው በ3D ነው። ፔይንቲንግ ወይም ፎቶግራፊ ቢሆን ድርቅ የለም እንትን የለውም። 3D ላይ በቅርጽ ሰራኋት። ማቴሪያል ደግሞ ማሰብ ጀመርኩ። በምን ማቴሪያል ሞር ኤክስፕሬስ ያደርግልኛል ብሎን አንድ የስፔናዊ ሰዓሊ ያለ ስሙን ዘነጋሁት። በዚህ አይነት ማቴሪያል የሚሰራ ሞር እነሱ ፊጋራቲቭ ነገሮች ነው የሚሰራው። በሱ ዩቲዩብ ላይ ያየሁትና እኔ ውሻዬን በዚህ ሰራሁት እና እዛ ጋር አንድ ቅርጽ አለች በዚህ ሰራሁት። በጣም ቻሌንጂንግ ነው። ሁለት አይነት ቴክኒክ አለው አሰራር። አንደኛ ሞልድ ትሰራለህ በጭቃ
ኔጌቲቭ ላይ እያንዳንዷን ብረት እያስቀመጥ ትበይዳለህ። ከውስጥ በኩል የሚበየደው እንትኗ በቅርበት ታይታችሁ ብይዱ ውስጥ ነው ያለው። እና በጣም እንትን ያስፈልገዋል፣ ትዕግስት ያስፈልገዋል፣ ጥንቃቄ። እንደገና ደግሞ የምትሰራውን ሳብጀክት ማተር ሀሳብን እንዲገልጽልህ እንትኑ ላይ ማለቅ አለበት። ድሮይንጉ ላይ እና ስክላፕቸሩ ላይ አንደኛዋ እቺ ነች። እዚህችም አይነት ፖርትሬት እዛ ጋር በጄሶ ሰራታለች። ይሄን ይመስላል። አሁን በእነዚህ ማቴሪያል መስራዎች ማአት አሉኝ። የብረት ብዮች አሉ፣ የኩሽኔት ታጠሮች ወደ 3 ባለ ያለኝ የገዛሁት ከዚህ ከጋራጆች ምናምን የዞርኩ ሰብስቤያለሁ። ካቴና ቦሌ መድኃኒዓለም ገብስኬት የሚያከራዩ ልጆች ይሸጡልኛል። መርካቶ እሄዳለሁ። ማአት አለኝ። አሁን በዚያን ማቴሪያል መስራዎች ብዙ ስኬቾች አሉኝ። ብዙ ስራዎች በዚህ ነው የምሰራው። ሌላ ስዕሎችም አሉ። እነዚህ እንግዲህ ባዛው እነዚህ ድሮ ስዕሎች ናቸው። አሁን በቅርብ የሰራው ስዕል የለም። አንደኛ ቤቴን ስገነባ ከጊዜ አንጻር፣ ሁለተኛ አስተማሪ ምን ያስተምራሉ። ግን ይህንንም ስፔስ ለመፍጠር ነው ወደ ስዕል ዓለም ለመግባት እና እነዚህ በ2003 2011 ባበሻ 2017 ነው አይደል? ዛሬ 12 ዓመት በፊት የሚሰሩ ናቸው አብዛኞቹ። ቀለማቸውም ይናገራል ማለት የዛን ጊዜ የነበረ ኢምፕሬሽን ነው። ያም እንደዛው ፎቶግራፎች ቀላ ያሉት ብዙ አሉኝ። ፎቶግራፎች የተሸጡ ኤግዚቢሽን የሚያሳዩዋቸው እነዛ የአዲስ አበባ ሰፈር ስሞች ዛሬ 14-15 ዓመት በክረምት ለንደን ይሄድ ነበረ ለሁለት ወር ሰመር እና እዛ አንድ የአበሻ ሬስቶራንት አዲስ የሚባል ሬስቶራንት አለ። እዛ ይሄ ልጅ ሳይድ ይስራል ያሉ አንድ ሰዓሊ ማቀው ልጅ አለ እዛ ለንደን ውስጥ። በኋላ ቤቱን ሳይ ኤል ሼፕ ነው፣ ትንሽ ዲስኦርጋናይዝ የሆነ ቤት ነው። ኢንቴሪየሩን ሰራውለት እና ከላይ የሆቴሉ ስም አዲስ ሬስቶራንት ነው ይባላል። ስለ አዲስ አበባ ነው ይሄ በሀሳብ አዲስ አበባን ይዞርኩ ስሞችን ጻፉኝ ማታ። ከዛ ላይ ጻፍኩለት በእንትን ላይ በደንብ ሰራሁለት። ፋይናሊ አሁን እኔ ለራሴ ላይ ያሉት የድሮ አዲስ አበባ ሰፈር ስሞች ናቸው። እነቀበና እነሱ 80 ሰባ ደረጃ ራስ መኮንን ዶሮ ማለቂያ ጣሊያን ሰፈር። ከታች ደግሞ ያሉት ኢህአዴግ ከገባ በኋላ የተፈጠሩ አዲስ ሰፈር ስሞች ናቸው። አሸዋ ሜዳ፣ ቤተል፣ አራብሳ፣ ቆርጫ፣ ጣፎ፣ አጎና፣ ጃክሮስ፣ ፍየል ቤት፣ ለቡ፣ ጉርድ ሾላ እነዚህ ሪሰንትሊ የተፈጠሩ ከኢህአዴግ በኋላ የመጡ አዳዲሶች ናቸው። ቀደምቶቹ እነዛ ናቸው። ስለዚህ ለሚሞሪ ለመታሰቢያ እንደገና ደግሞ ሰው ሲመጣ በተለይ እዛ ለንደን እንዳልኳቸው ሰውየው እንግዳ ሲመጣ ሰፈሬት ነው ይለዋል። እዚህ ቦታ ይላል። ከሌለ አንድ ዲሽ በነፃ ትበላለህ ይለዋል። እና በአመቱ ሲሄድ ወንዴ 2 ዲሽ አስበላህብኛል። ምን ስለ አሜሪካ ግቢና ቡቴ ሰፈር ትራፊክ ሰፈር አለኝ። ጻፍኩለት የሆነ ቦታ ላይ እና እንትን ያደርጋል። ሰው ኢንተርቴን ያደርጋል። እንደኔ ሰፈሩን ይፈልጋል። አንዱ ሁለተኛ ደግሞ ይሄ ሰፈሪቱ ጋር ነው። ብዙ ሰው ብዙ ሰፈር አያውቅም። ለምሳሌ አንቆርጫ እዚህ እንትን ጋር ነው። ከአንቆርጫ ማለት አያት ከመድረስ በፊት በስተግራ መውጫ አለች ወደ ላይ አዲስ ሰፈር ነው አንቆርጫ። ኮንጎ ሰፈር ማለት አድዋ ድልድይ የለም አድዋ አደባባይ በሱ ጋር ወደ ዘሪውን የሚያስወጣው በታች በኩል ያለው ሰፈር ኮንጎ ሰፈር ነው። ኮንጎ ተማቾች ያረፉበት ሰፈር ነው። ኮሪያ ሰፈር ታውቁታላችሁ። 6 ኪሎ ሊያ ማታውቁት ሰፈር የትኛው ልንገራችሁ? ዘበኛ ሰፈር፣ ጠላፊ ሰፈር፣ ትራፊክ ሰፈር፣ አዲሱ ቄራ፣ ኮንጎ ሰፈር፣ ሳር ቤት፣ ዘነበወርቅ እያለ ቦዲ በኩልም አለኝ ማለት አልጨረስኩም። አይገባል እንዴ ጨበረንዳ ሰባተኛ እኮ ሌላው ይሄኛው እነዚህ በሮች ከዚህ ከተማ ውስጥ ከሚፈርሱት ቤቶች ነው የገዛኋቸው። ግራይንድ አድርጌ ምናምን ትንሽ አርቲስቲክ እንዲመስሉ ፓተርኖች ሀበሻ ኤሌመንት እንዲኖረው ፊደሎች እነዚህ ፎቶግራፎች ናቸው። ለአማራ ሷ የዛሬ 2 ዓመት የቴሌቪዥን ከውጭ መጥተው ነበር። አሜሪካ የሚኖሩት እዛ ነው የተወለዱት። አማርኛ ብዙም ያው ውጭ የተወለዱት ግን ፊደሎች ይጠራሉ አንዳንድ ነገር እና ሰው ሲመጣ እኔ አንዳንዴ አማርኛ የሚቻላል ሲ የዩ ሶስቷን ይጻፍ በሏት አይጽፍም ብዙ ሰው ወይም ፐና እኛን አይለይም ብዙ ሰው እኛና ፐ እኔ ጻፎች በዛዛና ቻንጅ አደረጋቸው ማለት ግዴታ ማወቅ የለባቸው ግን አትሊስት የራስ ሲሆን በደንብ ብታውቀው ይጠቅማል ማለት ነው። በዛ የተሰራ ነው። ሌላ እነዚህ ገንዳዎች ናቸው። እነዚህ ወንበሮች እዛ ጋር ሶፋ አለኝ። ይሄ ተሽከርካሪ ወንበር ነው የሰራሁት። መታጠቢያ ገንዳ ነው። ተጠቢያ ገንዳ ቆርጬ እና አንዳንዴ እነዚህ ወንበሮች ላይ እዛ ጋር እንቅልፍ ይወስደኛል። እዛ ጋር ላምፕ ሼድ ላይ መጽሐፍ አነባለሁ። አንዳንዴ ወይ ሬዲዮ ሰማለሁ ሸገርን ወይ ቴፕ ሲዲ ያደርግና እንደዚህ
ጃዝ እንትኑ ስገባለሁ በራሴ። ሌላ ይሄን ቤት ለየት የሚያደርገው ብዙ ሰው አሜዝድ የሚሆነው ይሄ ነው። ይሄ በኋላ የመጣ ሀሳብ ነው። ክፈተው። አንዳንዴ ሲዘንብ ማታ አንዳንዴ ሲዘንብ ትንሽ ልጠመቅ እላለሁ። ልጠመቅ አዎ ትንሽ አላደለች አንዳንዴ ማታ ማታ እንደ ጨረቃ እንትኖች እንታያለ ደስ ይላል። ዳመናዎች ፒውር እስከ ያለ ፀሐይ በተለይ ከአራት ሰዓት ጀምሮ በዚህ ክረምትና በጋ ለይሻለሁ። ክረምት ላይ ፀሐይ ወደዚህ ትሄዳለች፣ በጋ ላይ ወደዛ ትሄዳለች እና ከቶቴ ስመጣ እዚህ ጋር ፀሐይ ጀርባዬን እየመታሁ እዚህ ጋር የምበላው 6 ሰዓት ላይ በደንብ ፀሐይ እየሞኩኝ ማለት ነው። እና ይሄን ይመስላል እንግዲህ እዛ ጋር ሽንኩርት አይቻልም። ሽንኩርት ማለት ኦኬ እሺ። ይሄ ያው ሶፋው ነው ብያችኋለሁኝ። ሶፋው እንደዚህ ገደም ብልና ይሄ ላምፕ ይችላል። አሁን አምፖል ተቃጥሎ ነው አበራና አንዳንዴ ቀን ይዘኛል 7 ሰዓት ይሆናል ከምሽቱ ብለን ይሄዳል። ኖት ኦንሊ ሂር ይሄ ግራይንድ ያኩት ባዝ ነው በስቸው ነው መጠጫ ነው። ግን አንዳንዴ ውሃ ህይወት መሆኑን የምታውቁት አፈር ምናምን ጥሬ ሽንኩርት እዚህ ተከተትኩት። ይሄው ስሩ ራሱ አርት ነው ፓተርን ምንም ነገር የለውም። አሁን ይሄ 2 ሳምንቱ ነው ከከተትኩት። እዛ ጋር ማለት ትንሽ ከተንቱ ላይ ጀመርኩ አንድ ሳምንት የሆነ እንትን ያደርጋል። እንደዚህ ነገሮች አትክልቶች ወዳለ ሌላ ነገር ላሳያችሁ። በስመ ቆይ እስቲ አንተ ነው የሰራው ገዝተው ነው? ይሄ ድሮ የገዛው ነው፣ ግን በጣም በቃ ትራሳላችሁ ታረጋግና ደግሞ ገፋጅሽ በቃ ይሄ በደንብ ነው የምትተኛው። በቃ ትራሳለህ ብዙ ነገር ማን ነው ደንጭ የሰጠው ጫካ ውስጥ? ድሮ ይሄንን ላንጋኑ ያስቀየር ነበረ። ላንጋኑ ዛፍ ላይ አስሬው በስማ ቴፔ ዛፍ ላይ እንጠለጥላለሁ። በያበር እንጨት ተገዛለሁ። ካምፋየር ማለት ቤቱ ትንሽ ነው ትንሽ አይደለም። በስማ ይሄን ከተተበት በጣም ብዙ ነገር ነው ያለው። አዎ በረንዳም አለኝ ዘጋጅታችሁት ከሆነ በረንዳ ላይ ኦኬ። ይሄ ምን ታደርገዋለህ? አዲስ አበባ 1970 ውስጥ ምን ትመስላለች የሚለውን ከመዘጋጃ እስከ ታች እስከ ምንድነው ኦኬ ጅቡቲ ባቡር ጣቢያ ነው። ባቡር ጣቢያ ድረስ ያለው ነው። ይሄኛውን ከመዘጋጃ እስከ አዲስ አበባ ያሉት አዲስ አበባ ሰፈር ላንድ ማርክ የሆኑ ቢልዲንጎች ናቸው። አቡነ ጴጥሮስ፣ ራጉኤልና መስጊድ፣ ከዚህ ስንመጣ ጊዮርጊስና ሐውልቱ፣ ዩኒቨርሲቲው የካቲት 12 ከዛ ፒያሳ ስንመጣ ማሙር ሙዚቃ ቤት ይሄ ኤሌክትሪክ ራውን ያ ኤርላይንስ የነበረው ነው። ቸርችን ስንመጣ እድላችን ሐውልት አለ። ይሄ ፖስታ ቤት ነው። ጥቁር አንበሳ ከዛ ባንኩ አለ። ይሄኛው ባንኮ ዲሮማ ጣይቱ ሆቴል ከዛ 4 ኪሎ በልታ ቢልዲንጎች ነው። ፓርላማው ሂልተን ይመጣል። መከላከያ ከዛ አሁን ቴሌ የሆነው ወይም ፖስታ ቤት ይሄ ብሔራዊ ቲያትር ነው። ራስ ሆቴል ነው። ራስ ሼር ይሄ ለጋር ነው። ይሄ ነጩ ባንክ ትክክል ለጋር ጋር ያለው ይሄ ኢሲኤ ነው። ከዛ የፊንፊኔ ቢልዲንግ አቤት አደባባይ ያለው ነው። በዚህ የተሳፈረ ሰው አለ በውይይት አሁን ይሄ መሆን ያለበት አይዘር ለሙኒሲፓሊቲ ኦር ዋን ኦፍ ዘ ከከተማዋ ጋር አስታችመንት ያለው ኦፊስ ወይ ባንክ ቢወስደው ወይ ይሄ ቢወስደው ትክክል ወይ ይሄ ቢወስደው ወይ ንግድ ባንክ ንግድ ባንክ ኦር ንግድ ባንክ ትክክል ንግድ ባንክ ሙኒሲፓሊቲ ታችም አለ ንግድ ባንክ ማለት ሜሪት ኦፊስ አሁን ደግሞ አዲስ ንግድ ባንክ ቢወስደው ሞር እንትን ይሆናል ማለት አዲስ አበባ ፍሮም ዚስ አሁን ደግሞ ለውጡን በ30 ዓመት ውስጥ ነው። ስንት ዓመት 70 ዓመት ነው 50 30 40 ዓመት ውስጥ ይመስለኛል። እንግዲህ እዚህ ዝባት በጣም ይገርም። እናመሰግናለን። ውድ የኢምፓክት ቤተሰቦች ዛሬ የምንገኘው በይኸው የኢምፓክት ቤተሰብ ተሰብስቦ መጥቷል። የመጣውም አንድ ቦታ ላይ ነው። ይሄ ቦታ ዌብ አርት ስቱዲዮ ይባላል። ይሄ አርት ስቱዲዮ መስራችና እየሰራበት ያለው የባለቤቱ ወንደሰን በየነ ይባላል። ወደ አሹ እናዝረው። እሺ ብዙዎቹ ያውቁታል ብዬ አስባለሁ። የወንዴን ፊት በእኛ ሴሚናር ላይ ለብዙ ባቾች ፊት ለፊት ላይ ሆኖ አጋፋሪ የነበረ
መድረክ ሲመራ ነበረ። ቤቴን ካላሳየው አለኝ። ቤቱን መጣሁና ይሄ አሁን የተሰራው አሁን ያለን የተቀመጥንበት አንደኛ ፍሎር ላይ ያለው ቤት አልነበረም። በዛ ጊዜ ታች ያለው ነበር የነበረው። ከዛ ከመግቢያው በር ጀምሮ ምናልባት አንዳንዶቻችሁ ቪዲዮ ተቀርጾ ሲወጣ በደንብ አድርጋችሁ ታዩታላችሁ። ሁሉ ነገሩ ከመደበኛው መንገድ ያፈነገጠ ነው እና አስጎበኘኝ ብዙ ነገር። አይ ዋዝ ኢምፕረስድ። በጣም 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 ነው የገረመኝ። ከዛን ጊዜ ጀምሮ ይሄው ጓደኛ ነን። ዛሬ ይሄንን ጋለሪ በአዲስ መልክ ለመጀመር ሀሳብ ስላለው እና ራሱ ሰርቶ ስላጠናቀቀው ይሄን ቤት ከዚህ በኋላ ምናልባት በዚህ ጋለሪ የሚጠቀሙ ሰዎች መተው የሚማሩ ሰዎች ልምድ የሚካፈሉ ሰዎች የተለያየ ከዚህ የምናገኘው ብዙ ትምህርት ስላለ ስለሚመጡ እንደ ማስጀመሪያ ብለን ያዘጋጀነውና በጥሪ የተገናኘንበት ኢቨንት ነው። ዛሬ እንግዲህ ደመቅ ያለ ምንም ቅርጽ የሌለው የጓደኛ የቤተሰብ የሚመስል ጭውውት እንጨዋወታለን። እንድትከታተሉን እንጋብዛለን። ይሄ ኢምፓክት ቤተሰቦች ስቱዲዮም እኔ በሰራበት ስቱዲዮ ስለመጣችሁ ደስ ብሎኛል። እዚህ ደርሰናል። ዛሬ ጋበዝኳችሁ ቤቴን በራሴ የሰራሁትን ቤት። ምክንያቱም ኢምፓክት ሴሚና እኔም እያስተናገድኩም እዛ እንትን ያልኩም እየተማርኩም ነው። እወዳለሁ እንደዚያ ነገር ኢንትረስት ያደርገኛል። መጽሐፍቶችም አንዳንድ አነባለሁ የዚያ ነገሮች ፐርሰናል ዲቨሎፕመንት ላይ። እኔ በተፈጥሮዬ በጣም እንትን ነኝ፣ ነገሮችን አስቤ ቶሎ ወደ ተግባር ማድረግ ሰው ነኝ። ትክክል። እና በፊት በደመ ነፍስ ነበር የማደርገው፣ ግን አሁን ሲገባኝ ትምህርቱ ይቻላል፣ ራስን መገደብ የለብህም፣ ግን ማመን አለብህ ይላል እሱ ራሱ። ትችላለህ ግን የምታምነው ይላል። የምታምነው ነገር ነው የምትችለው ግን እና ስቱዲዮን እኔ ሰዓሊ ነኝ በሙያ አስተምራለሁ። በዚሁ ሙያ ትምህርት ፎቶግራፍ አነሳለሁ፣ ቅርጻ ቅርጽ ቀርጻለሁ። ግን ማልደረሳቸው የሙያ አይነቶች የሉም። በይዳለሁኝ በዛ የምሰራቸው ስራዎች ነው። ይሄ ቤት 100% በራሴ የተሰራ ነው። በኋላ ላይ ቪዲዮን ላታያቸዋላችሁ። ግን ዛሬ የጋበዝኳቸው አንደኛ ስቱዲዮን እንድታዩት፣ ሁለተኛ ስለ ስቱዲዮና ስላለው ኢምፕሬሽን የራሳቸውን ስሜትና ማለት የሰው ልጅ ህልሙን መኖር ሲጀምር ቫይታል ኤነርጂ ይላል። ምሳ የምበላው 11 ሰዓት ነው። ስራ ቤቴን ሰራ 12 ሰዓት እረሳዋለሁ ማለት ነው። ምክንያቱም አይ ዋዝ ቬሪ ኢመርስድ ሆናለሁ እዛ ስራ ላይ እና ትዝም አይለኝም፣ ምግብ አይርበኝም። ምክንያቱም የማስበው ነገር ማቴሪያል እስከሚሆን ድረስ በጣም እንትን አደርገዋለሁ። በራሴ ዲዛይን ሁሉ ነገር የምሰራው ማለት የተሰማኝን ነገር ነው። እንግዲህ አይታችሁ ወንበሮቹንም ሜቶቹንም መስኮቹ ሼፑንም በራሴ ማለት ይሄ የተለመደ ነገር ደስ አይለኝም። ትንሽ መሰባበር ነገሮችን በራስ አይን ማየት፣ በራስ አንግል ማየት ያ ነገር ነው። ማሰባቸው ብዙ ነገሮች አሉ። ወደፊትም እንግዲህ እድሜና ጤና ይስጠን። ብዙ የምናወራቸው የምንሰራቸው ነገሮች ይኖራሉ ብዬ ትንላለሁ። አመሰግናለሁ ወንድዬ። እንግዲህ ሁላችንም አይተናል ከውጭ መግቢያ ጀምሮ እስከ ከታች ያለውን ፍሎር፣ እዛ ላይ የተቀመጡ ነገሮችን ደረጃውን ስንወጣ ኢቨን በእያንዳንዱ የደረጃ እንትን ላይ ምንድነው ቋሚዎቹ ላይ እንዴት የኢንስፓየር የሚያደርጉትን እንትኖች እንደጻፈ። ስለዚህ ሰው ደረጃውን እየወጣ ጭምር ኢንስፓየር እንደሚሆን ከዛ ታጥፈን እንደወጣን በኋላ ላይ በቪዲዮ ስለሚያዩት እኛ እዚህ ጋር ያገኘነውን ኢምፕሬሽን ሰዎች በየቤታቸው ሆነው ያገኙታል ብዬ አስባለሁ። ሁላችሁም የሆነ የተሰማችሁ ነገር አለ ብዬ አስባለሁ። ቀድማችሁ የገመታችሁትና መተን ካየም በኋላ እዚህ ቤት ውስጥ ያለው ነገር አበዛዙ፣ አይነቱ በአንድ ሰው ቤት ከመሬት ተነስቶ እንደዚህ መገንባቱ ሁሉ ነገር በጣም የሚያስገርም ነው። እኔ በአይኔ ስላየው እያንዳንዱን ሂደት ብረት በይዶ እንደ አናጺ ሚስማር መጥቶ ግንብ ገንብቶ እያንዳንዱን ቤት ለመስራት የሚያስፈልገውን ሙያ ራሱ ሰርቶ ገንብቶ እዚህ ላይ አድርሶታል። ቤቱ ውስጥ ያሉትንም ነገሮች ታዩዋቸዋላችሁ። የእጁ ስራዎች ናቸው። ሁሉም የተሰማችሁ ስሜት ይኖራል ብዬ አስባለሁ። ኢምፕሬሽኖቻችሁን ብታካፍሉን ምን ይመስላችኋል? ወንዴ የሚገርም አርቲስት ነው። በጣም ከዚህ በፊት መጥቼ ነበር፣ ግን በተለይ ደግሞ አሁን ደግሞ በጣም አስደምሞኛል። በቀጥታ ለመናገር የምፈልገው ህልሙን የሚኖር ሰው ነው እና ህልሙን ነው እየኖረ ያለው። በጣም የሚገርም ቅርጻ ቅርጽ አለ። እዛ ጋር የሚታያችሁ ከሆነ ሴትዮ ቁጭ ያለች መነጽር ያደረገች አለች። በቃ በህይወት ያለች ነው የሚመስለው እና በጣም ይገርማል። እና ስዕሉ የሆነ የሚናገር ነገር አለው። በጣም የሚገርም ነገር ነው እና ኤቨርላስቲንግ ነው፣ ዘመን ተሻጋሪ ነው። እኔ ቢቻል እንደው ሰዎች መጥተው ቢያዩት
እንደገና ደግሞ ባንተ ውስጥ ያለውን እውቀት ሼር ቢያደርጉ እንደገና ከተቻለ ደግሞ በጣም የሚገርሙ ስዕሎች ናቸውና በተለይ መግዛት የምትፈልጉ እንደዚህም የሚገርም ስዕሎች አሉ። ሆቴሎች ያላቸው ሰዎች አሉና ይሄንን ተጠቃሚ ቢሆኑ ጥሩ ነው። በተለይ ደግሞ እዚህ አልዘረጋውም እንጂ በተለይ የድሮዋን አዲስ አበባ ምን እንደምትመስል በጣም በሚገርም ሁኔታ ስዕል ስሎታል። ስለዚህ የድሮ አዲስ አበባን እንዴት ምን እንደምትመስል ይሳልክበት በጣም ነው የገረመኝ። ስለዚህ በአጠቃላይ እሱ ብቻ ሳይሆን ደግሞ በእያንዳንዱ የጠቀስከው ጥቅሶች በጣም ኢምፕሬሲቭ ናቸው። መልእክቶቹ በጣም የሚገርሙ ናቸው። ስለዚህ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። መጀመሪያው እንዲህንም ኮንግራቹሌሽን ማለት ፈልጋለሁ። ምክንያቱም በአይምሮ ወይ ደግሞ በልብ ያለውን ሀሳብና ስሜት ዋን ቱ ዋን ወደ መሬት ማውረድ ቀላል ነገር አይደለም። ለብዙዎቻችን ቀላል አይደለም። ይሄ እንደ እርግዝና ብንመለከተው በሆዳችን ይዘን አመጠን መውለድ ቀላል ነገር አይደለምና ዛሬም እዚህ ቦታ ላይ ስቆም ፊል ያደረግኩት የወንዴን ዳይናሚክ የሆነ ነፃነትና ፍላጎት በእያንዳንዶቹ የእጆቹ ስራዎች ላይ በደንብ ተረድቻለሁ። እንደ አርትና ሳይንስን ኮምባይን እንዳደረገ ፊልድ እንዳጠና እንደ አንድ ሰው መናገር ስጀምር ሳይንሱንም አይሩ በጣም በሚገርም ሁኔታ አርቲስት ሆኖ ግን ሳይንሱንም ተረድቶታል። አንድ ህንፃ መሰረታዊ የሚባለው ነገር ከፋውንዴሽን ጀምሮ እስከ የመጨረሻ ሩፍ ስትራክቸር ድረስ እንዴት ሊሰራ እንደሚችል በራሱ መንገድ የተረዳበት መንገድ እያንዳንዱ ነገር የሚገርም ነው። ህንፃ እንደ ሰው ብንመለከተው የራሱ የሆነ ደም ስር አለው፣ የራሱ የሆነ ሲስተም አለው። ቦዲ ፋንክሽን እንደሚያደርገው ቢልዲንግም በውስጡ የማይታዩ በጣም ውስብስብ የሆኑ ብዙ ነገሮች አሉና ያንን መረዳት፣ ያንን ኤክስፕረስ ማድረግ፣ ያንን እሱ በፈለገው መንገድ መረዳቱ ብቻ ሳይሆን የሚገርመው እሱ በፈለገው መንገድ ወደ መሬት ያመጣበት መንገድ በጣም የሚገርም ነው። ከታች ጀምሮ ላይ እስከምንገባ ድረስ ያሳየን ነፃነት የሚገርም ነው። እሱ ብቻ አይደለም፣ አንዳንድ ላይኖቹን ስንመለከታቸው በጣም ዳይናሚክ ናቸው፣ ወይ ደግሞ ነገሮቹን የሚገልጽበት መንገድ አሁን መስኮቶቹ ላይ በሮቹ ላይ እንግዲህ ቪዲዮን ያዩታል። ከታች ጀምሮ ሲያስጎበኘን ያለበትን እዛ ላይ የተጠቀማቸው ላይኖች ከተለመዱ ወጣ ያሉ ጂኦሜትሪዎችን ተጠቅሟል። ያ ጂኦሜትሪ የሚያሳየው ነገር ምንድን ነው? አብዛኛውን ጊዜ ኦርቶ የሆኑ ላይኖችን ወይ ኦርቶ የሆኑ ኤክስፕሬሽኖችን ነው የምናውቀው። እሱ ግን ከዛ ወጣ ብሎ ዳይናሚክ የሆኑ ላይኖችን which is እንደ ኢንክላይን ያደረጉ የተለያዩ ከርቭ ሊኒየሮችን የፈለገውን ነገር ኤክስፕረስ አድርጎበታል እና እኔ በጣም ገርሞኝ ነው ሳይ ነበረው። አንዱን ስለ አንዱን ይሄ ምንድን ነው ፍላጎቶቻችን በሙሉ ቅድም ኤርሚ እያለ ነበር። እዚህ ስፔስ ውስጥ የሁሉ ነገር ያለ አይመስልም። አሁን እንደዚህ ብሎ ለሚያየው ሰው ምን እንዳለ ምንም ነገር እኮ ሊል ይችላል። ግን እኔ አሁን እዚህ ቁጭ ብዬ ራሱ ወደ ታች እንዳይከተኝ እንትን እያልኩኝ ነው። ወይ የሆነ ነገር ውስጥ የሆነ ነገር እንዳይወጣ ወይ ከዚህ ውስጥ የሆነ ነገር እንዳይወጣ እንትን እያልኩኝ ነው እና ፍሪደም ኦፍ ኤክስፕሬሽን አይቻለሁ በሱ ውስጥ እና እውነት ለተፈጠረለትም ዓላማ እየኖረ እንደሆነ ያ ደግሞ የሚያሳየው ምንድን ነው? ይሄ ከውስጥ የሚነዳው ያ ምንድን ነው ዲዛይር ስፒሪቹዋል ዲዛይር የምንለው ከውስጥ ሊወጣ የሚፈልገው ያ ፑሽ የማድረግ ስሜትን ህንፃ እስከ መስራት ድረስ አድርሶታል። ሊትራሊ አርት ብቻ ቢሆን አንድ ካንቫስ ላይ ወይ ሊቀር ይችል ነበረ። ግን የሱ ከዛም ያለፈ ነው። መንካት፣ ማድረግ፣ መፍጠር አይነት ነገር አለውና እዚህ ቦታ ላይ ፊል ያደረኩት ይሄ ሰውዬ በቃ የእውነትም እየኖረው ነው ያልኩት። እየኖረው ነው እና ከኢምፓክት አመሰራረት ጀምሮ ያደረገውን ውለታም በዚሁ ክሬዲት መስጠት ስለምፈልግ ነውና ስላለህ ነፃነትና ያንተ የመፍጠር ዓለም ደግሞ እጅግ በጣም ተገርም ያለው ለሱም ላመሰግን እወዳለሁ። ቴንክ ዩ እንዲ በተለይ ምናልባት ዳጊን የማታውቁ አርክቴክት ነው። ስለ የሰጣቸውን ኮምፕሊመንቶችም በተለይ መስመር አጠቃቀሙ ምናምን እያለ የገለጻቸው ቴክኒካል ነገሮች ከሙያም የሚመነጩ ነገሮች ናቸው። አንተ እንዳልከው አሁን ለእኛም አይታየን በጣም ብዙ ዝርዝር ነገር አይተሃል ማለት ነው። ለዛ ነው በጣም የተገረምከው። እንዳልከው ወንዴ እኔ ከሚገርሙኝ የወንዴ ባህሪያቶች መካከል አንዱ ይህ ፕራክሲሱ ያሰበውን ነገር
ወዲያውኑ ወረቀት ከሆነ ቦታ ስቦ ምናምን ወረቀት እርሳስ ምናምን አምጥቶ አሳይቶ በሚቀጥለው የሆነ ነገር የሆነ መሬት ላይ ያለ ነገር አድርጎ ማሳየት መቻሉ በጣም የተለየ ነገሩ ነው። ማለት ሀሳቡን ስጋ ለማልበስ የሚፈጅበት ጊዜ ከአማካይ በጣም 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 የፈጠነ ነው። በጣም በዚህ ነገሩ አውቀዋለሁ ወንዴን ያው መድረክ ሲመራ ኢምፓክት ሴሚናር ላይ ነበር ማየውና ኢነርጂው ይገርመኝ ነበር። ፐርሰናሊ በጣም የሆነ የሚገርም ኢነርጂ ያለውና ምን አይነት ስራ ነው የሚሰራው ብዬ ሁሉ ጊዜ ይገረም ነበርና ለመጀመሪያ ጊዜ በረምብ ኮኔክት አድርጌ ያወቅኩት አዋሳ ለኢምፓክት ሴሚናር ስንሄድ እንደውም ላንተ ብዬ ነበረ ወንዴን እኮ በቃ ኤርሚያስ እባላለሁ ብዬ እንደ አዲስ ተዋወቅኩት አልኩ። የዛን ጊዜ ነው ያወቅኩት ወንዴ። የዛ መድረክ ላይ ሌላ ሰው ነበረ እና ራሱን ነፃ የሆነውን ሰው ምናምን አየሁትና በጣም ገረመኝና ምን እንደሚሰራ ነገረኝ። እኔ ደግሞ እንደዚህ አይነት አርት ነገር ደስ ይለኛል እወዳለሁ በጣም እና ስለ ልጄም ነገርኩት። ስኬቺንግ ይችላል ልጄ በጣም ጎበዝ ነውና አወራሁትና እንደውም 3-4 ጨቅጭቄዋለሁ እዚህ አምጣኝ ብዬ ማለት ነው። ካላለቃ ትመጣም አለኝ። ሲያልቅ ነው የምትመጣው አለኝና እንደውም ሲለኝ ዛሬ ሲባል በቃ ልጄው ልመጣ ነበረ ግን ዛሬ ሌላ ፕሮግራም ስለሆነ ኔክስት ታይም ትመጣለህ አልኩትና ለልጄ ነግሬው መጣውና ኢነርጂው ይገርማል። ፕላስ ደግሞ 1-2-3 ነገር የተለያየ ነገር ነው የሚችለው። አርት ብቻ ፎቶ ብቻ ስትል ከፎቶ ስኬች ያደርጋል፣ ስኮልቲንግ ይሰራል፣ የማይሰራው ነገር የለም። ይሄ ሙሉ ያደርገዋል። እና አንዳንድ ጊዜ ምንድነው እኔ አሁን የከተማ ውስጥ ያሉ የቢዝነስ ሰዎችን አማክራለሁ። ማለት ሁሉም ነጋዴ ሁሉም ባለ ፋብሪካ ቢሆንም እያንዳንዱ ሰው ግን የተሰጠው ነገር ሌላ ነው። የተለያየ ችሎታ ነው ያለው። አንዳንዱ ከተሰጠው ነገር ጋር የሚሰራው ነገር ሲገጥምለት በጣም ሰክሰስፉል ይሆናል። ኖት ኦንሊ እሱ ብቻ። አሁን ከዛ በፊት እኔ የማስበው ምንድነው አርቲስቶች ረጅም ዓመት ይኖራሉ የሚባል አውቃለሁ። ዋይ ለምንድን ነው የሚኖሩት ብዬ አስብ ነበር። ዳን አንዳንድ የቢዝነስ ሰዎችም ደግሞ ረጅም ዓመት ይኖራሉ። አንዳንዶቹ ደግሞ እድሜያቸው ያጥናል። ፖይንቱ ምንድነው ሰው ከሚወደው ነገር ጋር ኮኔክት ሲያደርግ የሚያስጨንቅ ነገር አይኖረውም እና ሂዝ ፍሪ። አሁን ወንዴ ቅድም ሲያሳየን የሰራውን ነገር ሳይሆን በቃ ጨዋታ ለሱ ጨዋታ ነው። ይህን ቤት መስራት ጨዋታ ነው፣ መሳል ጨዋታ ነው፣ ስኮልቲንግ መስራት ወይም ቅርጽ መስራት ነው ጨዋታ ነው ለሱ። ስለዚህ እየሰራ አይደለም የተዝናና ነው እና በጣም ቀናውበት እና ኢትስ ብሌሲንግ። አንዳንድ ጊዜ ምንድነው ሜቢ ወንዴ የተሰጠውን ነገር ሙሉ ለሙሉ ላያቅ ይችላል ብዬ አሰብኩኝ። ምክንያቱም የምትነካካቸው ነገሮች ብዙ ናቸው። ለኛ በጣም ኤክሳይትድ ያደርገናል። ጣውላው ኤክሳይትድ ያደርገናል። የሰራቸው ነገር ለአንተ ኖርማል ናቸው ማለት ብዙ ቫልዩም ሊደረግ ይገባል ማለት ይሄ ኮሜርሻላይዝ። አሁን ምንድነው ስራ ደስ ብለን እንሰራለን። ከሰራን በኋላ ደግሞ ፐብሊክ ይወጣል። ፐብሊክ የሚወጣው ደግሞ ዋናው ምንድነው እንዴት ኮሜርሻላይዝ ማድረግ ይቻላል፣ ለሌላ ሰው በረከት መሆን ይችላል። ያ ሲው ምንድነው እኔ ምናምን አለው ሰው ከእንስሳ የተለየው እኛ መስጠት ስለምንችል ኢንዳይሬክትሊ እነሱም ይሰጡናል፣ ይወልዳሉ፣ ይዋልዳሉ፣ ያልፋሉ። እኛ ግን መስጠት እንችላለን። መቀበል ብቻ ሳይሆን መስጠትም እንችላለን። ያ ደግሞ አሼ እንደሚለው ሁል ጊዜ በአሻራችን ተቀምጦ ያለ ዩኒክ የሆነ ኳሊቲ አለ። ያንተን ዩኒክ ኳሊቲ ብዙ ሰዓሊዎች ላይኖራቸው ይችላል። ግን ምንኖረው ስንት አሁን ስለ አሼ ቅድም እያወራን ነበረ። ሜቢ ከ50 ዓመት ከ60 ዓመት ከ100 ዓመት በኋላ ያ ሰውዬ እያልን ነው ወይ የምናወራው እያልኩ ነበር። ምክንያቱም ዩኒክ ሰዎች ጥቂት ናቸው፣ ብዙ አይደለም። እነዛ ሰዎች ግን ቫሊዩ ተደርገው በህብረተሰብ ውስጥ ራሳቸውንም ቫሊዩ አድርገው አድሬስ የሚደረጉበት በስፋት ከሌለ ከ50 ዓመት በኋላ ልጆቻችን አባቢ የሚያውቀው እኮ ያ ሰውዬ እየተባለ ነው የሚወራው። አንጻር ስኖት ፌር። አሁን አንተም ይሄ ሁሉ ነገር ይዘህ ኮሜርሻላይዝ ካልሆነና ብዙ ያንተን የሚመስሉ ልጆች ብዙ ካላፈራ ሚኒንግለስ። እኔ አንዳንድ ሰው ጥበብ የግል ነው እኔ ኢንጆይ ማድረግበት ይላል። እኔ በለዚህ ያለስማማ ፐርሰናሊ። ጥበብ ግን የተሰጠ ልትሰጥ ነው። ስለዚህ አንተን የሚመስሉ ሰዎች መፍራት አለ። ስንት ዓመት ነው ያለ? 50 ዓመት 100 ዓመት አታውቀው። ስለዚህ ያን ስትሰጥ ደግሞ ኮሜርሻላይዝ ይሆናል። ስለዚህ እዚህ ምድር ላይ እስካለን ደግሞ ብር ያስፈልገናል፣ ሀብት ያስፈልገናል፣ በዛ ልክ ይመጣል። ስለዚህ ከዚህ በኋላ ኮሜርሻላይዝ የሚሆንበትን ነገር ብታስብ መልካም ነው ላለው። እኔ
አንተ ስጦታ ከተሰጠህ እና ያ ስጦታ አርት ከሆነ የዚህ አይነት ዞሮ ዞሮ ይሄን የወለድከውን ነገር ሌሎች እንዲጠቀሙበትና ይሄ ነገር የሚመለከታቸው ሰዎች እጅ ገብቶ እንዲባረኩ ነው አይደል? ዋና ዓላማው ይሄ ይመስለኛል። የምናደርግበት መንገዱ ይለያይ እንጂ በዓለም ላይ ትልልቅ ነገር ያደረጉ ሰዎች ንግድም ይሁን ሌላም የአርት ዘርፍ ይሁን ከስዕልና ከቅርጻ ቅርጽም የወጣ ነገር ሰዎች የተሰጣቸውን ስጦታ እንዲሰጡ ነው የመጡት የሚለውን ነገር 100% ከአንተ ጋር እስማማለሁ። እንዲሰጡ ካልሰጡና ሌሎች ሰዎች የነሱን የልብ ደስታ ካልተካፈሉ በእነሱ ውስጥ ያለፈውን ክሬት ሰውየው እኮ ልክ እንደመፀነስ እንደማሳደግ አምጦ እንደመውለድ ያህል ነው አይደለ? የምትፈጥረው ነገር ካንቫሱ ላይ የጀመረውን ነገር ሳይጨርስ ሊያድር ይችላል። በሚቀጥለው ሌላ ኢንስፒሬሽን ይመጣለታል። ውሎ አድሮ ተነስቶ እንደገና የሆነ ነገር ያደርጋል። ይሄን ሁሉ ያማጠበትን ነገር ሌላ ሰው እሱን እንዳስደሰተው ካልተደሰተበት ሌላ ሰው እጅጋ ካልደረሰ ምናልባት የተገደበ ይመስለኛል። እንግዲህ በብዙ አርቲስቶች ዘንድ እንዲህ አይነት ትህትና ያለ ይመስለኛል። ማለት አርት ኮሜርሻል አይደለም። ኦፍኮርስ እንትን አይደለም። ይሄ ፒውርሊ ልክ እንደ ሱቅ እንደምታገኘው ሸቀጥ መዝነ ተከራክረ ምናምን ገዛው ነገር አይደለም። ክሪኤቲቭ እንትን ነው ማለት ከሰው ውስጥ የወጣ ነገር። ስለዚህ ምንም እንኳ ልክ ሱቅ እንደሚገኝ አይነት ሸቀጥ ባይሆንም ግን የሌሎች ሰዎችን ህይወት እንዲያሳድግ በሌሎች ሰዎች አእምሮ ውስጥ ክሪኤቲቪቲ ኢንስፓየር እንዲያደርግ ወደ ሌሎች የሚደርስበትን መንገድ መፈለጉ በጣም ጥሩ ነው ብዬ አስባለሁ። ምንም ይሁን የተሰጠን ነገር ሌሎች ሰዎች እጅ ገብቶ የሆነ ውጤት ማምጣት አለበት። ሌሎች ሰዎችን ማንቃት አለበት፣ ማስደሰት አለበት፣ የነሱን ፈጠራ ማንቃት አለበት። ያንን በደንብ አድርጎ የሚያስብ ይመስለኛል። ወደ መጨረሻው አካባቢ ወደሱ እንሄዳለን። ጥሩ ሀሳብ ነው ያነሳልኝ። ወደ እንትን ብንሄድ በጣም ጥሩ ነው ብዬ አስባለሁ። እንግዲህ አይታችኋል የሆነውን ደግሞ ወደፊት ሊሆን የሚችለውን ነገር መገመት ትችላላችሁ። ከአሁን ከሆነው ነገር ከዚህ በላይ ሰፊ ቦታ ቢኖር ከዚህ በላይ ሰፋ ያለ የጊዜ ፍሪደም ቢኖረው በቃ ሌላ ነገር ተውና እዚሁ ላይ ብቻ አተኩር ቢባል ምን ሊያደርግ እንደሚችል መገመት ትችላላችሁ። ምን ፕሮፖዝ ታደርጋላችሁ? ምን ቢያደርግ በምን መንገድ ቢሄድ ህልሙን በደንብ አድርጎ አማጦ ተጠቅሞ ማምጣት የሚገባውን በጣም ያለቀለት ሪፋይንድ የሆነ ነገር እንዲያወጣ በምን መንገድ ቢሄድ እንደው አእምሯችሁ ውስጥ ያለ ልባችሁ ውስጥ ያለ ነገር ካለ ብናካፍለው ጥሩ ነው ብዬ አስባለሁ። ምን እንዲያደርግ ነው የምትመክሩት ወይም ሀሳብ የምትሰጡት እንደ ወንድም ማለት ነው? አትሊስት ወንድዬም በምን እረዳዋለሁ፣ አርት ሞር ለስሜት ይቀርባል። ስሜትህን ትገልጻለህ፣ ለሰው ደግሞ ስሜት ታጋባለህ ነው ነገሩ። እሱ በጣም ኢንስፓይሪንግ ነው ማለት ቅድም ብዙ ነገር ብያለሁ። ያው የምጨምረው ብዙም ነገር አይኖርም ኢንፋክት፣ ምክንያቱም የኖርከው ስላለ የምትኖረውን ኑሮ ግን ማለት አሁን እኛ ኤክስፔሪየንስ አደረግ ነው፣ ነካ ነው፣ ጨበጥ ነው ምናምን ስሜት ሕዋሳቶቻችንን ተጠቀምን ኤክስፔሪየንስ አደረግ ነው እና ግን በዚህ ብቻ መቅረት የለበትም የሚልም ሀሳብ አለኛውን አሼ እንዳነሳው ከዚህ በተጨማሪ ምን ብታደርግ፣ እንዴት ኮሜርሻላይዝ ብታደርገው፣ እንዴት ሰዎች ጋር ብትደርስ፣ ምን አይነት ፕላትፎርሞች ብትጠቀም የሚለው ነገር ላይ ግን ብትሰራ። ሚን አሁን ጊዜው የቴክኖሎጂ ነው። አሁን ያለው ትውልድ ሞር ቴክኖሎጂ ላይ ሪላያብል ስለሆነ ሰው በሚፈልግበት መንገድ አንተ ብትሄድ፣ እነዚህን ፕላትፎርሞች እየተጠቀምክ እነሱ ጋር ብትሄድ፣ ኦንላይን ክላሶችን ብታካሄድ፣ የሙሉ ቀን ወርክሾፖች ሊሆን ይችላል፣ ሰው መጥቶ ኤክስፔሪንስ እያደረገ ብታደርግ። የሚያውቀ እኮ ያውቃል መቼም፣ እኛ በቅርበት እናውቃለን። ግን እኔ በጣም ፋሲኔት ያደረገኝ ነገር ቅድምም ብየዋለሁ፣ እንዴት ማለት አርቲስት ኦኬ እሺ ቢልደርም ነህ። የገረመኝ ሀው ሪባርን እያንዳንዷን ሜምበር እንዴት እንደሚታሰር አውቀ ኤክስፔሪንስ አድርገ ቅድም ኢንትሮዲውስ ስታደርገን የቧንቧውን እንትን ፓይፕ አልክ አሸዋ ሞላዎትና ፀሐይ ላይ ቁጭ አድርጌ አይሮን ነው። አሁን ይሄ ሌላው ሰው እንዴት እንደሚረዳው አላውቅም። ለእኔ ግን በጣም ተች አድርጎኛል። እዚህ ሌቭል ኦፍ ዲቴል የመመልከት አቅም አለ ማለት ለእኔ ኦልሬዲ የሆነ ነገር ገብተዋል። በቃ በድንግዝግዙ አይደለም ጥርት ብሎ ገብተዋል። ማን ነው ያን ፓይፕ እንደዛ አሸዋ አድርጋ አሸዋ እንዳይሰበር
ስለዚህ አሁን ቤንድ ሲያደርግ ምን ያህል ማክሲመም ላይ እንደሚደርስ ክራክ እንዴት እንደሚያደርግ ምናምን ኦልሬዲ ደግሞ ስትራክቸራል ያለው እውቀት አለ ማለት ነው። ስለዚህ ወረቀት ላይ ያወጣ የስትራክቸራል እንትን የለም፣ ግን በቃ በጄቦል ታያይዤው እንትኑን አስሬው ከዛ እንትኑ ሜምበሩን እንትን አያቸዋለሁ። ዲቴሎቹን በቃ ያሰብካቸውን ነገሮች በሙሉ በአይኔ አያቸዋለሁ፣ ኮሚኒኬት አደርጋለሁ እና እያንዳንዷ ሌቭል ለምን እንዳሰብካት ዲቴሏ ኦልሬዲ ገብቶኛል። በዚህ ደረጃ ግን ሁሉም ሰው አርት ስኩል ሊሄድ ይችላል። አርት ስኩል የሚሄድ ጉዳይ አይደለም። ትንሽ አርት የገባው ሰው በትምህርት ሲደገፍ ራሱን ከሆነ ደረጃ ወደ የሆነ ደረጃ ከፍ ያደርጋል። ያንተ ግን እሱ ብቻ አይደለም፣ ከዛም ያለፈ በውስጥ የተሰጠ ትልቅ ፓኬጅ ተደርጎ የተሰጠ ስጦታ አለ። ያ ማለት ያየኸውን ወይ ደግሞ በቃ በውስጥ ያሰብከውን ነገር ወደ መሬት ማውረድ ትችላለህ። ሪል በቃ የሚነካ የሚዳሰስ አድርገህ ናቶን ይመስል ሊቨብል ስፔስ አድርገዋል እኮ ይሄንን። አሁን በቃ ስትራክቸራሊ አንድ ስትራክቸር ወደ አንድ ስትራክቸር ያለውን ስፓን እንዴት ካልኩሌት አደረግከው አይደል ነው። በጣም ይገርማል። ትረሶች እንዴት ሜምበር እያንዳንዱ ጆይንት ምን ያህል ጫና ይኖረዋል የሚለውን እንዴት አድርገህ እንዳልኩ ነው ስትራክቸራሊ። እሺ አንተ ግን ተረድተኸዋል ማለት ነው። ስለዚህ ከማለም ያለም ከሆነ ወይ ደግሞ በኢማጂኔሽን አይምሮ ውስጥ ያለውን ነገር ከዛ ኢንፋይናይት ከሆነ ፖሲቢሊቲ ውስጥ ያገኘውን አንድ የሆነ ነገር በወረቀት ማውጣት ወይ በካንቫስ ማሰር ወይ ደግሞ በምስል ማስቀረጥ ብቻ ሳይሆን ማውረድ ችልሃል በቃ። እና ያንን ነገር ካንተ ብዙ ማወቅ ወይ መፈለግ ለሚፈልግ ሰው ወይ ደግሞ ማወቅ ኤክስፔሪየንስ ማድረግ ለሚፈልግ ሰው በምን አይነት መንገድ እንደምታስተላልፉ ማሰብ አለብህ። አይ ዶንት ኖ ሜቢ ወርክሾፕ ሊሆን ይችላል። የሆኑ ቦታዎች ላይ ወርክሾፕ ሜቢ ከወረዳዎች ወይ ከክፍለ ከተሞች ጋር ሊሆን ይችላል። ያንን ግንኙነት ፈጥረም ሊሆን ይችላል። ወርክሾፖች ግን በቃ እንዳንተ የማንሳት ማውረድ መሬት ላይ እንትን ማድረግ ያስፈልጋል ብዬ አስባለሁ። እኔ የምመኝን ላይ ይህንን ነው እና የተለያዩ ፕላትፎርሞችን ብትጠቀም ብዬ አስባለሁ። እኔ የምልህ ምንድን ነው ያው የሆነ ቦታ መነሻ ያስፈልጋል አይደል? የሆነ ቦታ ስገነባ ምናምን የሚይዙ ነገሮች አሉና ቱ ስታርት ዊዝ ለምሳሌ ይህን ውሻ ስትሰራ ዶክመንት ብታደረገው አሁን አንተ ቅድም አሁን ለሰዎች ማውረድ አለብህ ስል አርት ስኩል ታስተምራለህ። የምታስተምረው የሆነ ቦክስ ውስጥ ነው፣ እንደዚህ ይደረጋል እያልክ ነው። ሰው በተፈጥሮ ለምሳሌ እኔ ልጄን እያደረግኩ ነው የሚሰማኝ። በፊት ድሮ ስመክረው ይመስለኝ ነበረ። ለካስ ልጆች ሲመከሩ እንደማይሰሙ ካሼ በኋላ ነው የገባኝ። ለካስ ሳደርግ ነው። ለምሳሌ ይህን ነገር አታደርግ ስል ለምሳሌ ሞባይል አታብዛ ስል መጀመሪያ ነው ማቆም ያለብኝ። የሚነካ ነገር ሲሆን ሰው ኢሞሽናል ኮኔክትድ ስለሚሆን ኢትስ ኢዚ ቱ እንትን ሰው ጋር አድሬስ ለማድረግ። ለምሳሌ አሁን ዩቲዩብ ላይ የሚታዩ ነገሮችን በጣም በከፍተኛ ሁኔታ ስትሄድ ስሜት ላይ ያለ ነገር በጣም ለምሳሌ አሁን በእናንተ ፊልድ እንደዚህ የሚነካ የሚሰራ ነገር በጣም ሰው ያያል። ለምን? እያደረክ ነው፣ እያወራህ አይደለም፣ እያደረክ ነው። በጣም ተች ያደርጋል። ማንን? መራመድ የማይችል ሽማግሌ፣ ህፃን ልጅ ገና በረንብ ማሄድ ሁሉንም ተች ያደርጋል። አሁን ይሄን ውሻ ስትሰራ ሪከርድ አድርገው ቢሆን ኢትስ አ ቢግ ማርኬት፣ አንዱ ፕሮዳክት ነው ማለት። አሁን ይሄ የተለመደው የሳልክ ምናምን ሳይሆን ወጣ ያለ ነገር ትሰራለህ። ለምሳሌ አሁን ይህን በጣም እያዩት ነበር። ይህን ወንበር ይሄንን የሚሰሩት ሰዎች ከውጪ መጥተው ያሰለጥኗቸው ምናምን ነው። ጀስት እችን ስትሰራት ሪከርድ ብታረገው ኢትስ በጣም አሁን ብዙ ሰው ኢትዮጵያ ውስጥ ወይ በትላልቅ ማሽን አምጥቶ ምናምን ነው የሚመስለው። እንደዚህ አይነት ግድ ቤት ውስጥ ያለ ወይ አልተማርኩም ወይ እውቀት የለኝ ብሎ የተቀመጠ ሰው ይኖራል። አንተ ኢትዮጵያዊ የሆነ ሰው እንደዚህ እየሰራ ነው ብትል፣ አሁን ለምሳሌ ከተማችን ውስጥ አሁን የኢፖክሲ ስራ ተለምዷል። የተለመደው በምንድን ነው? አንድ ልጅ ኢፖክሲ እንዴት እንደሚሰራ እንደዚህ አይነት ነገሮች ላይ ኢፖክሲ እየሰራ አሳየ። ከተማውን እንደ አዲስ ኢፖክሲ ስራ በጣም በዝቷል። ለምንድን ነው እየሰራ? ኢፖክሲ ግን የዛሬ 10 ዓመትም ዩቲዩብ ላይ አለ፣ ሌላ ዓለም ላይ አለ። ምን ብሎ ነው የሚያየው? የሌላ ዓለም ነው እንጂ ኢትዮጵያ ውስጥ አይሰራም ብሎ ያምን ነበረ። ኢፖክሲ እንዴት ሚክስ እንደሚደረግ ማሳየት ጀመሩ። ሴም ቶክን ምንም ሳያስፈልግህ እዚህ ቤት ውስጥ የሆነች ስትራክቸር ስትሰራ ለምሳሌ አንተ 1 ወርም ይፍጅብህ ሪከርድ አድርገኸው በ1 ሰዓት በ30 ደቂቃ ማውጣት ትችላለህ ፕሮዳክቱን።
በቃ ምንም የምትሰራው ነገር የለም። ያንን መለጠፍ ነው። ዳን ካፓሲቲ ቢልድ ታደርጋለህ። ካፓሲቲ ቢልድ ስታደርግ አንተ እዚህ ቦታ አይደለም የሚያስፈልግህ ሰፊ ቦታ የዛሬ አይ ቲንክ 12ኛ ባች 13ኛ ባች የሆነ ራት ምሽት አዘጋጅተው ሰጀስት አድርጌልሃለሁ። ዋይልድነስ የሚል አንድ ዩቲዩብ እኔ የምከታተለው አለ። ስትራክቸር ነው የሚሰራው። ከእንጨት ይሰራል፣ ኩክ ያደርጋል። ዩቲዩብ ላይ የሚለቀው ህይወቱን ነው የሚለቀው ሲኖር። ዋይልድነስ የሚል አለ። የሆነ ጫካ ነገር ውስጥ ነው ቤቱን ሲሰራው ጀምሮ ነው የቀረጸው። 2 ሚሊዮን 3 ሚሊዮን ሰው ያህል ሲሰራው ቤቱን እኮ ነው። ከዛ ሳህን ይሰራል። የሚበላበት ገዝቶ አይሰራም፣ ሳህን ይሰራል። ሳህኑ 200 ሚሊዮን ምናምን ያየዋል ማለት ህይወቱን እየኖረ ግን ሰው ያህል በሴም ቶክን አሁን አንተ ብዙ ነገር ሰርተሃል። ስለዚህ 1 ሚሊዮን ነበር ማለት ነው። ስለዚህ ብዙ መሄድ ሳይጠበቅብህ እየኖርክ you have to produce ዳን ካፓሲቲ ታገኛለህ። ካፓሲቲ ታገኝ ኮሜርሻላይዝ ታደርገዋለህ። አንዳንድ ጊዜ ብዙዎቻችን የሚይዘን ምንድን ነው የሆነ ፋንታሲ ነገር እናደርግና ልክ ልንነሳ ስንል ይይዘናል። አንተ ኢነርጂ አለ ውስጡ ሁሉ ነገር አለ። to start with you have to start here no need to go here and there። እዚሁ መጀመር ትችላለህ። ምን በማድረግ እነዚህ ሪከርድ አድርገህ እየሰራህ እንጨትም ይሁን ስዕልም ይሁን እየሰራህ ከተለመደ ውጪ ዳን ያንን በረምብ አስተካክለ በ30 ደቂቃ ብትለቀው ፍሩትፉል አበሻ እንደሆነ ሲያቅ ደግሞ ሰው ደስ ይለዋል። እና to start with በዚህ ቢጀምር በኋላ ኮሜርሻል ስታደርግ የሚያስፈልጉ ነገሮች ይኖራሉ። እዛው ምንድነው አሽ የሚለው ከዚህ ባህር ዳር ለመሄድ 100 ሜትር ብቻ ነው የምታየው በጨለማ። ስለዚህ 200 ኪሎ ሜትር አታይም አይደለ? ያንን በተገለጠ በሄድክ ቅል የተገለጠልህ ይሄዳል። እና to start with በዚህ ብትጀምር ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። እኔ ከሱ ያየሁት ጉድለት ምንድን ነው? ስራ ይሰራል ግን ኮሚኒኬት የማድረግ ችግር እንዳለ ነው ያየሁት። ትልቅ ሀብት ነው ያለው እዚህ፣ የአገር ሀብት ነው በነገራችን ወንድዬ፣ የአገር ሀብት ነው እሱ ብቻ። አንተ ብቻ ሳትሆን ደግሞ እዚህ በተለይ የተፈጠሩት አርቶች ደግሞ አይታችኋቸው ከሆነ ጠቅላላ ኢትዮጵያውያን ናቸው። ስለዚህ አንደኛ ያለንበት ዓለም ዲጂታል ዓለም ነው። ስለዚህ ራስህን ኮሚኒኬት ማድረግ ያስፈልጋል። እንደዚህ አይነት የሚገርሙ ስራዎች እያሉ በኮሚኒኬሽን እጥረት ምክንያት ራስህን መሸጥ እንዳልቻልክ ማየት እችላለሁ። ራስህን ብቻ ሳይሆን እንደገና ደግሞ አርቶቹንም ጭምር መሸጥ አልቻልክም የሚል ነገር አለኝና እኔ በዚህ አጋጣሚ ይህንን በዚህ ዩቲዩብ የሚያዳምጡ በተለይ ሆቴሎች፣ በተለይ ደግሞ የሎጅ ባለቤቶች ብትጠቀሙበት። የወንዴ አርት የሚገርም ነው። እኔ አሁን ቅድም ጀምሬ ዞም ብሎ ስቲልነስ ይሰማኛል፣ የሆነ ካልምነስ ይሰማኛል። አይታችኋቸው ከሆነ ስዕሎቹ ዝም ብለው ከሆነ ነገር ኮኔክት ያደርጓቸዋል እና ኢሞሽናል አታችመንት እንዲኖራቸው በጣም የሆነ ካልምነስ ይሰማኛል። እኔ እንዳውም ብዙ መናገር ሳይሆን ጸጥ ማለት ነው አሁን የሚሰማኝ እና የሚገርሙ ናቸው። እኔ አርት ሰው አይደለሁም ግን የሚገርሙ ናቸው እና ቴሊንግ ናቸው። በጣም መልእክታቸው ፓወርፉል ነው። ስለዚህ በተለይ ቱሪዝም ሚኒስትር አለ፣ እንደገና ደግሞ በተለይ ኢትዮጵያን የሚጎበኙ ሰዎች አሉና ለነሱ ቢያንስ ይህንን አርት እንዲያገኙት ኮሚኒኬት ማድረግ በጣም አስፈላጊ ነው። እኔም ባለኝ አጋጣሚ ሌሎችንም ኢንፎርም ለማድረግ ሞክራለሁ። ሌሎቹ ሰዎች የዚህን ሰው ስራ ጎብኙት፣ ከዛ በኋላ ደግሞ አርቱን እንዲገዙት፣ እንደገና ደግሞ በዚህ ደግሞ የኢትዮጵያን አምባሳደር መሆን ነውና እኔ ይሄንን ነው ለማለት የምፈልገው። በተለይ ያለንበት ዲጂታል ዓለም ብሮድካስት ዩርሰልፍ ነው አይደል የሚለው ዩቲዩብ እንደ ስለዚህ ራስን ብሮድካስት ማድረግ ያስፈልጋል ለማለት ፈልጌ ነው። ይሄንን ነው ለማለት የምፈልገው። ኮሚኒኬት አድርገው ነው ይወቀው ሰው ምን እየሰራ እንደሆነ። ፎርማቱ ምንም ሊሆን ይችላል፣ አንተ የሚመች የትኛው እንደሆነ አንተ ትመርጣለህ። ግን እየሰራ ያለው ነገር በተለይ ደግሞ ሂደቱንም ተከትለ ጭምር አብረ ዶክመንት ማድረግ ቢቻል እና ሌላ ቦታ ላይ ያሉ ሰዎች መማር ቢችሉ የግዴታ በአንተ መስመር መምጣት አይጠበቅባቸውም። ቤዚክሱን ቢያውቁ ግን የራሳቸውን ፈጠራ ጨምረውበት ሌላ ደረጃ ላይ መድረስ ይችላሉና እኔም እንደውም ከትምህርት ቤቱን ባሻገር እቺን መንገድ ብትከተል ጥሩ ነው ብዬ ነበር የማስበውና አእምሮ ላይ ምንድን ያለው አሁን የኮሚኒኬት ማድረጉ አርትን እንደማራከስ ነው የምትቆጥረው ወይስ? እስኪ ግልጽ አድርገን ንገረን። ምክንያቱም የሌላም ሰው አእምሮ ውስጥ እንዲህ አይነት ነገር ስላለ ማለት ነው። አይ በጣም አስቤበታለሁ። ባዘዌ ክላስ ጀምሮ ይሄን ነበር ሳስበው የነበረው። ኦኬ። ምክንያቱም እንዳልከው ዓለም አሁን መንደር ሆናለች እና ብዙ ሰውም ልክ የሰጣችሁ ኮመንት ነው የሰጠኝ ከዚህ ፊት የሚመጡ ሰዎች እንዴ ይህ ሁሉ ነገር እያለ እንዴ ቁጭ ትላለን ያለኝ እና
አንዱ እንደዚህ እንትን የሚሰራ ፋይበር ግላስ ፎቶች እና አትክልቶች እየሰራ ሚሰለ ነው ይዤው መጣሁት እና ወንዴ እኔ እኮ ምንም እንትን የለኝም፣ ግን ኦንላይን እንደዚህ እየሰራሁ ነው። አንተ ይህን ሁሉ እያስክ አዎ እኔ አሁን የማስባቸው ነገሮች አሉ። ኦፍኮርስ በነገራችን ላይ ቅድም ኤርሚያስ እንዳለ ስራዎችን በራሴ ሞባይል ስቴፖችን ቀርጻቸዋል አሉኝ የተቀረጹ አሁን ለኤዲቲንግ የሚዘጋጁ ቤቴንም ስሰራ ከሰዓት ጀምሮ በፎቶግራፍም በቪዲዮም የቻለውን ያህል ቀርጻለሁ። ኦፍኮርስ ኳሊቲው ጥሩ ላይሆን ይችላል፣ ግን ካሁን በኋላ መሰራቸው ነገር በደንብ ፕሮፌሽናል አንድ እንትን አዘጋጅቼ በዛ አይነት ፎርማት የመዘጋጀት ኦልሬዲ ፕላኑ አለኝ እንዳልከው። ምክንያቱም እነዛኞቹ ስለማውቃቸው ምን መሰለው እንዴ እነዛኞቹን ለራስ ኮንሳምፕሽን ያደረካቸው ነገሮች ዶክመንት ለማድረግ ነው። ይሄኛው ከሆነ ግን ስትሰራ ያንተን እጅ እየተከተለ ሌላ ሰው አይቶ እንዲማር ነው። ስለዚህ ምናልባት የምታዘጋጅበት መንገድ ትንሽ ለውጥ ይኖራል። እሱን እኮ በፕሮፌሽናል ሰው ተቀርጾ ኤዲት ተደርጎ በደንብ እንዲሁም ፕሮሰሱን ቅድም እንዳላችሁት እያሰብኩበት ነው እና ኦልሞስት ሀሳቡን እያብላላሁት ነው። ይሆናል ብዬም አስባለሁኝ። ትክክል ነው ይሆናልም። ምክንያቱም ያው መታየት አለበት መውጣት አለበት። ቅድም እንዳልከው አስታውሰዋለሁ ያልከኝን ያንን እንደውም አስበው ነበር እሱን እና ግን ያም ኦልሬዲ ቱ ሌት። ምክንያቱም ፕሮፌሽናል ካሜራ እንትን ማዘጋጀት አለበት። እነዚህ በደንበኛ እንዳልከው ስቴፕ ባይ ስቴፕ ሰው እያየ የሚማር እንደገና ደግሞ ስሜትን የሚይዝ ኮኔክትድ መሆን ስላለበት ማለት ነው እና አረገዋለሁ። ለሰጣችሁ ምክር በጣም ነው የማመሰግነው። አይ ዊል ዱ ዛት ዴፊኒትሊ። ትክክል ነው እና እንግዲህ ያው ይሄ መጀመሪያው በር መከፈት ይመስለኛል። ምክንያቱም ምንድን ነው ልብ ያስበውን አይደል እሱ የሚያሳካው እና ታንክ ዩ በጣም። ስለ ሽንኩርቷ ግን አላወራም ወንድ ማለት የሆነ እንግዳ ነገር ነው። እዛ ጋም አንድ ሽንኩርት አለ። ምንድን ነው እንደዚህ አይነት ነገር ማለት? ለተፈጥሮ ቅርብ ነኝ። ስራዎችን አይታችሁ ከሆነ ተፈጥሮ ላይ ያተኩራለሁ። አንድ ሽንኩርትን በጭቆ እስከተ ባይዚ አንድ ነገር ምን ትዝ ብሎ መሰለሽ አንድ ልጅ አለች ደቡብ አፍሪካዊ ነች። ምንድነው የምትሰራው? ሽንኩርት ጎመን ይኸው ደረሰ እንደየተከልኩ ነው እንደዚህ ታረጋላችሁ እንዲህ ታረጋላችሁ በፖትሊ እንዲህ መስራት ትችላላችሁ ማለት በጣም ገረመኝ። አንድ ገበሬ እኮ ጓሮ ውስጥ ኖርማል ስራው ነው። ሺዝ ሜኪንግ ማኒ ማለት ምንድነው? አሁን የሚሸጠውና የማይሸጠው ተደባልቆበታል ዓለም። ሰው የሆነ ነገር ከተሰጠው ያንን በቃ ማውጣት ነው። በቃ ስራው ማውጣት ነው። ከዛ የሚገዛ ሰው አለ። አሁን ይሄንን ከሽንኩርት ከውሃ ከወይን መጠጫ እንትን ውስጥ ሽንኩርት አበቀልኩኝ ብትል በጣም ብዙ ሰው ይሰማል። ክሬዚ ነው ዓለሙ። እና ፖይንቱ አንተ ብቻ የተሰጠህ ነገር ብዙ ከሆነ ብዙ ነገር ነው የሚሸጠው። አንዳንድ ጊዜ ሲል ይመስላል አይደለ? ግን ክሬዚ ነገር ነው የሚሸጠው። አሁን ይሄ ገንዳ ሶፋ ሰራው ብለህ ገንዳ ሳይታቸው በጣም እየደነገጠ ነው ሰው የሚያየው። አንተ ግን ፎር ግራንትድ በቃ ይኸው እኛ ተቀምጠንበታል። ካሜራውም ብዙም አይቀርጸው ዳን በቃ አንተ ያልክ ነው። ለብዙ ሰው ግን ይሄ ባይዞ አሁን እየቀረ ስለሆነ ብዙ ቦታ በርካሽ የሚሸጠው በነፃም ይሸጣል። ሰው ይጥለዋል። people start using this thing ካሳየኸው። አሁን ሰው ችግሩ ምንድነው? እኛ ኢትዮጵያውያን የውጭውን ዩቲዩብ ስለምናይ ሩቅ ይመስለናል። እዚሁ ግን እኛ ያለ ሰው ከአጠገባችን መስራት ሲጀምር ለዛ ደግሞ የተሰጡ ልጆች ይኖራሉ። እነዛ ልጆች ያንን ፊገር አውት ማድረግ ይጀምራሉ። እና አሁን እቺ ሽንኩርት እንደ ቀልድ አትያት ልፈልግ ልክ አውጣ እንደም ሽንኩርት እዚህ ጋር ጋር እኔ እንግዲህ አርቲስት ነኝ። ያው አንደኛ ስትራክቸር ይዝባል። የብርጭቆ ስትራክቸር የወይን ብርጭቆ ነው እና በፊት እዛ ላይ ቁጭ አድርጌ እርሳስ እንደዚህ ስዕል መሳሪያዎች ነበር የምጨምርበት ብርጭቆ ውስጥ። አንድ ቀን ሽንኩርት ገቤት ገዛው መጣሁኝና አንዱ ሽንኩርት እንትን አብቅሏል በጫፉ ላይ። ይህ ውሃ ውስጥ ከቶ አይበቅልም እንዳልኩና መጣሁና ድፍሩን ብርጭቆ ከትኩና ውሃ ውስጥ ሰረኩት። መጀመሪያ ስሩን ይወጣል። ስሩ ፋሲኔት ያደርጋል። አይታችሁት ከሆነ ነው በጣም የሚገርም ሰራውና እንግዲህ እንደ አርቲስት ደግሞ እነዚህ ቴክስቸር እነዚህ መስመሮቹ ፎርሞቹ እነዚህ ኢለመንት ኦፍ አርት አሉ። እነዛ ስታያቸው ይገርማል። ሌላው ውሃ ህይወት ነው። የሰው ልጅ ምግብ ሳይበላ ውሃ ሳይጠጣ ውሃ ብዙ ቀን መቆየት ይችላል አይደለ? እና እስኪ መጨረሻው እንዲያት ብዬ አሁን እንግዲህ በቤት አንድ ነበር የበቀለችው። ከዛ ሁለት እያለች ዘጋመለች እና
እንትኑን እከታተላለሁ፣ አየዋለሁኝ። ደው ሰውኛ ስታመጣው ይሄ ሽንኩርት በውሃ ብቻ በቀበቀለ ሀባው ሚ ሜታፎሩ እኔስ ማለት የተሰጠውን ፖቴንሻል እያወጣ ነው። አንተስ ምን እያረክ ነው ነው? እኔ እኮ የራሴን እየወቀስኩ እየነገረኝ ነው ማለት ነው። ዋይ ሂር እና ብራንች አውጣ ማለት ነው። ቅድም ነገራችሁ አብቅል ኔትወርክ አርግ ነው ዲፍረንስ ጎ አውት ነው እና ጎ ኤክስፕረስ ሪሊዝ አድርገው ዋትኤቨር ዩ ሃቭ ኢንሳይድ አውጣው። አሁን ሽንኩርት ባዶ ሜዳ ላይ ቢሆን ይደርቃል። የሰው ልጅም እንደዚህ ነው። አትሞስፌሩ ራስህ የምትፈጥረው ፖቴንሻልን ታወጣለህ፣ ፖቴንሻልን ስፕሬድ ታደርጋለህ። ሰው ፒፕል ኢንጆይ ከቅጠሉ የሚጠቀማለ፣ ከስሩ የሚጠቀማለ፣ ከቦዲ የሚጠቀማለ እና ሰውስ ከመንፈሳዊ እንትኑ ከስጋዊና የተሰጠውን ነገር ደግሞ ለሌሎች የአይን ምግብ ለምሳሌ በማየት ብቻ ደስ ይላል። ለምሳሌ አንድ ቀን ልሰራ ትችላለች። ቁጭ አድርጊ ከለሯ ደስ ይላል፣ ቀለሟ፣ ፎርሙ አንድ ሽንኩርት ምናልባት አበባ ልታወጣ ትችላለች። መጨረሻ ላይ ደግሞ ቢነበር ነው። ስለዚህ እንደዛ ነው እና አንዳንዴ ከንትን ጋር ታያለህ። ልክ ውሻዋ እንደነገርኳቸው ማለት ነው። በዛ ግርግር ውስጥ ሰው አልረገጣትም። በተተረማመሰ ዓለም ውስጥ ስቅር ጦርነት ማለት ነገር አለ። ራስን ሆነ አንከር እንደምትለው አንከር አድርገህ መኖር ትችላለህ ወደ ውስጥህ። ዳት ዘ ሚኒንግ ኦፍ ዘ ወርድ ብቻነት ነው የሚለው ርዕሱ። ሎንሊነስ አይደለም። ሎንሊነስ ብቸኝነት ነው። ይሄ ግን ብቻነት፣ አንተና አንተ። እንደውም ብሎክታ የምትለው ትምህርት አለና የሰው ልጅ ያንን ማድረግ አለበት ብዬ አስባለሁ። እና እኔ በአብዛኛው ፍሪ ታይም ሳገኝ ቫኬሽን ላይ እወጣለሁኝ ከከተማ በተለይ ወደ ደቡብ ሐዋሳ፣ በፊት ወደ ሰሜን ኢትዮጵያን ኦልሞስት ዞር ያሳለሁ። ብቻዬን የሚሄደው መጽሐፍ፣ ካሜራ እና እንትኖችን ይሄዳለሁ። አንዳንድ መዋን ያለበት ቦታ መዋኘት እወዳለሁ። ከተማ ብስክሌት ያለበት ተከራይቼ ብስክሌት እወዳለሁ እና ባህር ዳር ቁጭ ብዬ እንደዚህ መተከዝ እወዳለሁ። መተከዝ ይሄ ከተፈጥሮ ጋር ኮኔክት ማድረግ ያ ነገር አለኝ። ምን በካሜራዬም እጫወታለሁ። የማያቸውን አይኔ ውስጥ የገቡት ነገሮች እነዚህ ከተፈጥሮ ጋር የበለጠ ቅርርብ እንዲኖር ያደርጋል። እና አንዳንዴ ኢቨን ወፎችን ወይም አሳዎች እንትኖች ስታይ የሚነግሩ ነገር አለ። ከህይወት ጋር ታያያዘዋለህ፣ ከአርት ጋር ኢንተርፕሬት ታደርገዋለህ። በጣም ነገር በጣም አስገራሚ። በጣም ሃይኪንግ እወዳለሁ። ጋራልታ የሚባል ቦታ 2 ሄጃለሁ። ጋራልታ ቡና መጣ ሆፕ ሄዳል ነገረኛ የሚገርም ቦታ ነው። ባሌ ማውንቴን 3 ሄጃለሁ። ወደ ደቡብ ብዙ ቦታ ማአት ቦታ ሄጃለሁ ብቻ እና ስለዚህ እንግዲህ ተመልካቾቻችን የወንዴ ቤት በአብዛኛው ኢምፓክት ሴሚናር አካባቢ በወንዴ .com ነው የሚታወቀው። ሌላ ጊዜ ይገልጽላችኋል .com እንደሆነች። ቤቱ ይሄን ይመስላል። ዝርዝር ነገሩን ለመጨረስ ጊዜም አይበቃም። እጅግ በጣም ብዙ ቁጥር ያለው ብዙ ቫራይቲ ነው ያለው። አንድ በአንድ ይሄ ምንድን ነው እያልን እየጠየቅን ብንቀጥል በጣም ረጅም ጊዜ ይወስዳል። ግን ወደ ሚዲያ እንደምታመጣውና ሁላችንም እዛ እንደምናገኘው በያለንበት ቦታ ተስፋ እናደርጋለን። ወንድዬ መልካም ጊዜ እንዲገጥምህ፣ ራእዮች እንዲሳኩልህ፣ ምናልባት ያላሰብካቸውም ጥሩ ጥሩ ነገሮች ወደፊትህ እንዲመጡ አብረን እያደግን እየተለቅን እንድንሄድ ሁላችንም በአንድ ልብ እንመኝልሃለን። የዛሬውን ፕሮግራም እዚሁ ላይ እናበቃለን። አመሰግናለሁ።